የተገለጠ የሚዳሰስ የሚነካ በቃ እግዚአብሔር ነገሮችን ቀየረ አይደለም የሚለው። አንተ ሉዓላዊ ነህ፣ በቃ አንተ አትሳሳትም፣ ምንም ነገር ብታደርግ እግዚአብሔር ልክ ነህ ብሎ የወደደውን እንዲያደርግብን እሺ ብለን የተቀመጥነን እግዚአብሔር ይመስገን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እስቲ አሜን በሏ። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። እና ዕንባቆም ግን ከነበረው ውጥረት እስራኤል ላይ ከነበረው ሲቃ የተነሳ ነው ይሄንን ምዕራፍ 1ን ከእግዚአብሔር ጋር ስለ ከለዳውያን ያስረዳዋል። ባይዘው ምንም የለበትም። ዕንባቆምና እግዚአብሔር ብቻ ናቸው ያሉበት። በጣም ስለሚወደን ነው አይደል? አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ነው። የፈጠረንም ያዳነንም ለክብሩ ነው። ሲፈጥረን ለክብሩ ነው፣ ሲያድነንም የጸጋው ክብር ይመሰገን ዘንድ ነው። ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለብን። ስሙ የተባረከ ይሁን። ረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመጽ ጋር ያልተባበሩ ደግሞ ጻድቃን አሉ። እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዲህ ዝም ትላለህ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝን ለመስማት በመጠበቂያ ላይ ቆማለሁ። በአምባ ላይ ቆሟል። በከፍታ ቦታ ላይ ነው ያለው። ቀጥሎ ደግሞ በጣም ዋችፉል ነው። አልዘናጋም። ጉዳዩ ፐርሰናል አይደለም። የኔና የእግዚአብሔር ብቻ ሳይሆን የይሁዳና የባቢሎንም ጭምር ነው። እንደ ኔሽን የተመረጠ ህዝብ አለ፣ ቅሬታ የተደረገ ህዝብ አለ። አዎ፣ ስለዚህ ህዝብ ጉዳይ ነው እየተከራከርኩ ያለሁት። ሳታቋርጡ ዘወትር ጸልዩ። ፐርሲስታንስ ሳታቋርጡ መቼ ዘወትር እስከ መቼ? እስኪመለስ በመጠበቂያ ላይ እቆማለሁ። ስለ ክርክሬ የሚመልስልኝን አውቅ ዘንድ እጠብቀዋል፣ እቆያለሁ አለ። ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። የልቡን ነገሩ ይቀየራል አይደለም፣ ሊያደርግ ያለውን ግን ይነግርሃል። እቀይረዋለሁ ላይልህ ይችላል። አትሊስት ግን ዲዛይኑን ያስረዳሃል። አካሄድ፣ ጽናት፣ ትህትና ትዝ ይላችኋል። አክዓብ አመፀ እና እግዚአብሔር መጣና በኤልያስ በኩል እንደዚህ ያለው አክዓብ አለው። አቤት አለው። በጣም አመፀሃል አለው። እሺ ሲለው በቃ ትሞታለህ አለው። ትሞታለህ ሲል ንስሐ ገባ አይደለም የሚለው። አክዓብም ቀስ ብሎ ሄደ የሚል ቃላል እኔ አንብቤ ነው። ቀስ ብሎ ሄደ። ይንቀዠቀዥ ነበር ማለት ቱር ነበር የሚለው። ቀስ እያለ ሲል እግዚአብሔር መጣና ኤልያስን እንደዚህ ያለው። ኤልያስ ሆይ አለው። አቤት ሲለው አክዓብን ነው አለው። አይ ቲንክ ኤልያስ እንትን ላይ ሆኖ መንገድ ላይ ያየው መሰለኝ። እንዲህ ሲል ቀስ ብሎ ሄደ አለው። አዎ ሲለው በቃ ባንተ ዘመን አላረግም በለው። ቀስ ብሎ ስለሄደ ወይ እግዚአብሔር አልተንቀዠቀዠም ብሎ ትቼዋለሁ። ነገሩን የምታደርጉበት ልብና በነገሩ ላይ ያላችሁ አትኩሮት እግዚአብሔር ወደ እናንተ መልስ ይዞ እንዲመጣ ያደርገዋል። ዕንባቆም እግዚአብሔርን አውቆታል። ባይዘው ኬዙ በጣም ከባድ ቢሆንም እጠብቀዋለሁ አለ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሃል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለሁ። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኝ አለ።
መዝሙር 40 በቅንፍ 40 ቁጥር 1 ምን እንደሚለው ቆይቼ የሚል ቃል አንብባችኋል። ቆይቼ እግዚአብሔርን ደጅ ጠናሁት። እርሱም ዘንበላል የሚለው በኋላ ቁጥር 1 በቁጥር 1 እና በቁጥር 2 መካከል እኮ ዓመታት ሊኖሩ እኮ ይችላል። ለምን መቆየት? ቆይቼ እግዚአብሔርን ደጅ ጠናሁት። ቤት ውስጥ አይደለም፣ ቸርች አይደለም፣ ቅድስተ ቅዱሳን ውስጥ አይደለም፣ ደጅ ነው። ደጅ ውጪ ፀሐይ ይፈራረቅበታል። ቆይቼ ደጅ አስጠናኝ እግዚአብሔር አለ። ምን አረክ ዳዊት? ቆየሁ አልነሳም ብዬ በበሩ ስር ድፍት ብዬ ደጅ ጠናሁ አለ። እያቃሰተ እያለ አቆይቶኝ አለ። ስጮህ ሳለቅስ ሳምጥ እንባ ሳፈስ አየኝና ቆይቼ እግዚአብሔርን ደጅ ጠናሁት ብሎ ቁጥር 2 ላይ እርሱም ዘንበል አለልኝ፣ ጩኸቴን ሰማ። ያልኩ ነው ስጋና አጥንቴ ተላቋል አለ። እዚያው ላይ ሆኜ ልብሱ ከመቆሸሽ አልፎ ሰውነቱ በሙሉ ከአፈሩ ጋር ተጣብቋል። ቆይቷል፣ አይነሳም። ዘንበል አለልኝ አለና ከዛስ ከረግረግ ጭቃና ከሚውጥ ማጥ ውስጥ አወጣኛል። እግሬን በአለት ላይ አቆመ አለና አረማመዴንም አቀነዋል። እስኪመጣ ያስጠብቅሃል እንጂ የመጣ ሰዓት እንኳን ቆየሁ ነው የምትለው፣ እንኳን አቆየኝ። ግን እንደዚህ ሴት ያለማቋረጥ ዳኛው ይሰድባት ይችላል፣ ሊያዋርዳት ይችላል፣ በሰው መሃል ክብሯን የሚነካ ነገር ሊያደርግ ይችላል። ዳኛ ነው፣ የፈለገውን ነው የሚያደርገው። እሷስ በጽናት ያለመናወጥ she was importunate ማለት ሼምለስ ፐርሲስታንስ ነበራት ብሎ ነው የጻፈው ሉቃስ። ሼምለስ ይሉንታ ቢስ ነው ጽናቷ። ፍርድ ከአፉ አይደለም ከአጥንቱ ነው ያወጣችው። ጽናት መፍረድ አልፈለገም፣ ጽናቷ ነው። እረፍት ከለከለችኝ አለ። መኖር አቃተኝ እና ልፍረድ በቃ ምንድነው ጉዳይ? ሳይፈልግ አየው ጉዳዩን፣ ሳይፈልግ በየነላት። ሳይፈልግ ፍርድ ለማውጣት የጸናች ሴትዮ እማይሆን ፍርድ ቢፈርድ ደግሞ ለማስቀየር ድጋሚ ትመጣለች። ስለዚህ በትክክል ነው የሚፈርደው። ፐርሲስታንስ መንፈሳዊ ዓለም አንድ ጉዳይ ላይ መቆየት መቻል ነው። ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። እውነቴን ነው የምነግራችሁ። ምንም እኔ አሁን ፍሬክስ አየችኝ እከለያየኝ ይደክመኛል ልቤን። ቸርች ነው፣ ከእግዚአብሔር ጋር ነው ጉዳይ። ብታዩን ደስ ይለኛል፣ ባታዩኝስ? እግዚአብሔር የመለሰ ቀን ታዩኛላችሁ። የመለሰ ቀን ዓለም በሙሉ ያያሃል። እስከዛስ ለምን ጫማውን ጠርጎባ አይሄድም? ለምን አይተፋብም? ለምን አትዋረድም? እስቲ አሜን በሏ። ላይን አፕ አድርጉ ከእግዚአብሔር ጋር። እውነቴን የምነግራችሁ በጣም ብዙ ነገር ነው ያለው። ባይዘ በመጠበቂያ ላይ ቆማለሁ። ስለ ክርክር የሚመልስልኝን አውቅ ዘንድ እቆያለሁ። ብዙ አቋም፣ ፎከስ፣ ብዙ ነው። ኮንቪክሽን ምን የሌለው ነገር አለ እዚህ ውስጥ። ከተማ እኮ ነው ትቶ እኮ ቆሞ እዚህ ስትራክቸር ይጎትታል። የከተማ ስትራክቸር ለስትፉል የሆነ ከተማ ነው። ግባና የሆነ ነገር አርግ ይልሃል እኮ። ኖ በእግዚአብሔር ፊት ነው መሆኑ። ምዕራፍ 2 ላይ ይሄንን ውሳኔ ባይወስን ኖሮ ትንቢተ ዕንባቆም የሚባል መጽሐፍ አናገኝም። ለምን? እግዚአብሔር አይመልስማ። እግዚአብሔር ሊመልስ ቢመጣም ሰውዬው የለማ። ቡክ አይኖረውም። ያጉረመረመ አንድ ሰውዬ ነበር የሚል ኤርምያስ 47 ላይ ገብቶ እናገኘዋለን። ለብቻው መጽሐፍ ይዞ ይወጣል። ኤርምያስ ትንቢቱ ተጠቅልሎ ያልፋል። አንድ ዕንባቆም የሚል ሰውዬ ነበር የሚል እናነብ ይሆናል። እንደዚህ አይነት ግን የኛን ልብ ጎትቶ የሚያሳርፍ ክርክር የሌለበት ሰው የለም። እርግጠኛ ነኝ በዚህ ዘመን የመጨረሻው ዘመን ነው። ጻድቅ እየተገፋ ኃጢአተኛ የሚበረታበት ዘመን ነው። ምንም ጥርጥር የለውም። ከእግዚአብሔር ጋር መወገን እንደ አመጽ ሊቆጠር ይችላል።
በጽድቅ መኖር አሁን በጣም የድሮ ሊመስል ይችላል። ቸርች ውስጥ በእግዚአብሔር ሳይድ መቆም እንስቲ እንጸልይ ማለት አንድ ሰው ምን ብሎኛል? ምሽግ እኮ የፈሪ ነው አለ። እውነቱን ነው። ስለማንችል ለምን ጸልዩ? እንዲያግዘን አይደል የምንጸልየው? ምሽግ የፈሪ ነው አለ። እንግዲህ ያው ቀያፋም ሳያውቀው ትንቢት ተናገረ የሚል አንድ ጥቅስ አለ። እውነቱ ነው። ምሽግ የፈሪ ነው። እውነቱ ነው። ተደብቀን እግዚአብሔር ስር ቅበረን ውጡ አንወጣም። ሙሴ ውጣ ሲለው እኮ እግዚአብሔር ወዶት ብቻ እኮ አይደለም፣ እንደማይችል ያውቀዋል። እንደማይችል ብትንትኑ እንደሚወጣ ያውቀዋል። ደጋግፎ አቁሞ ሰው ያደረገን እግዚአብሔር ነው። ያለ እግዚአብሔር አንችልም። ከእግዚአብሔር ጋር እዚህ ደርሰን ከዚህ በኋላ አንሄድም፣ ከሱ ጋር ብቻ። እስቲ አሜን በሉ። አሁን እንደዚህ አይነት አቋሞች ቸርች ውስጥ ሞኝነት የመሰሉበት በጣም ሲስተማቲካሊ በተደራጀ ሲስተም ለመሮጥ ማሰብ የሚሞክርበት ሰው የፈለገውን አድርጎ መንፈሳዊ የሚመስልበት። ዶንት ዲሲቭ ዩርሰልፍ፣ ራሳችሁን እንዳታታልሉ። ይሄው በመጠበቅ ያለቀዋል። የመጽሐፍ ቅዱስ ኢንቴንሽን እግዚአብሔርና ሰዎቹ ናቸው። ለምን? ታሪክ የተሻገሩት ሁለቱ ናቸው። ታሪክ የተሻገረ ሌላ ሰው የለም አብሯቸው። ይሄው እነዚህ ናቸው የተሻገሩት፣ እግዚአብሔርና ዕንባቆም። ሂስትሪ ሜክ እግዚአብሔር ታሪክ ሰራ ከዕንባቆም ጋር የሚጻፍ ታሪክ እንጂ ምናልባት ሊሉት የሚችሉትን ነገር ዝም ብላችሁ ብታስቡት ዕንባቆምን በጣም ብዙ ነገር ሊሉት ይችላል። በጣም ብዙ ነገር ዕንባቆምን ሊሉት ይችላል። እሺ ቀጥሎ ምንድነው የሚለው? ስለ ክርክር ያደል የሚመልስልኝን ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ። በጣም ነው የሚገርማችሁ። ዝም ብዬ አይደለም የምጠብቀው ይላል። ዝም ብለው ነው የምቆመው። አንተ ፀሐዩ፣ ነፋሱ፣ ጎርፉ፣ ውርጩ፣ ይሄ ሁሉ የሰው ንግግር፣ ይሄ ሁሉ ነገር ሲወርድብ ዝም ብለው እንደ የቆምከው አይደለም። ዝም ብዬ አይደለም የቆምኩት። ስለ ክርክሩ እግዚአብሔር መጥቶ የሆነ ነገር ቢለኝ እምመልሰውን አውቅ ዘንድ በዚህ ነው የቆምኩት ይላል። እምመልሰውን አውቅ ዘንድ እኔና እግዚአብሔር መሃል ሙግት አለ። አዎ። እዛ መካከል ያለ ጻድቅ በኃጢአተኛ እየተገፋ ነው። አዎ። እዛ መካከል ያሉ ንጹሃን በከለዳውያን ተማርከው ሊወሰዱ ነው። አዎ። ባይዘው ዕንባቆም ይሄንን ትንቢት ሲናገር እነማን እንደሚመለከታቸው ታውቃላችሁ? የትንቢት እነ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎን ምናምን ባይዘው ከዚህ ትንቢት በኋላ ነው ተማርከው የሚወሰዱት። በንጉሱ ሕዝቅያስ ዘመን መጨረሻና አይ ቲንክ በዮአቂም ዘመን መጀመሪያ አካባቢ ይመስለኛል። ከ640 ወደዚህ ማለት ነው። በሁለቱ መሃል ነው። ስለዚህ የሚማረኩት እነ ዳንኤል ምናምን እድሜያቸው ልጆችም ቢሆኑ በኤርሚያስ ዘመነ መንግስት ስለነበሩ እነ ሕዝቅኤል ምናምንም ስለነበሩ ማለት ነው። ስለ እነዚህ ልጆችም ጭምር ነው ይሄ ሰው እየጮኸ ያለው። ጻድቅ እኮ አለ እዚህ ውስጥ የሚኖር አለ በቅድስና እግዚአብሔር የሚል አለ። አብሮ ነው ወይ የሚጨፈለቀው? ስለዚህ ክርክር የሚመልሰውን አውቅ ዘንድ አንድስ እንኳ የለም ካልኝ እግዚአብሔር አራሉ ልል ነው ቆሜ እና በጣም ሲሪየስ ከእግዚአብሔር ጋር ተያይዟል ሰውየው። እግዚአብሔር ሉዓላዊ እንደሆነ የሚያውቅ ደግሞ እግዚአብሔር መሐሪና ደግሞ ተሸካሚ እንደሆነም የገባው አይነት ሰው ነው። ከዛ እግዚአብሔር ይናገራል። እግዚአብሔር መልስ ሰጠ። እጠብቃለሁ፣ ቆሜያለሁ፣ በፍጹም አልነቃነቅም ሲል እግዚአብሔር ደግሞ መልስ ሰጠ። መጣ እግዚአብሔር። የምዕራፍ አንዱን ጭቅጭቅ ሰምቶታል። ሰማይ አይደለም አይደል እግዚአብሔር የሰማው፣ አጠገቡ ነው። እግዚአብሔር በሁሉ ቦታ የሚኖር አምላክ ነው። ባይዘው እመጣለሁ ጠብቀኝ ሲል ተዘጋጅ እያለ ነው እንጂ ከየትም አይመጣም። አጠገብ ነው ያለ። አሁን እመጣለሁ ጠብቀኝ ሲል 3 ሰማይ አቋርጦ የሚመጣ እኮ ነው የሚመስለን። አሁን እኛ በሁሉ ቦታ ይኖራል። አሁን በተለይ ለኛ ለአማኞች ደግሞ ውስጣችንም አለ። ባይዘው ጠብቀኝ ሲል ቢሬዲ አለው። ምንድነው ቢለ ዝብርቅርቅ እንዳይልብህ ጠብቀኝ ሲል ስትዘጋጅም ባይዘው አጠገብ ነው፣ እያየ ነው። ስሙ ብሩክ ይሁን። እግዚአብሔርም እንዲህ ሲል መለሰ ይላል ቁጥር 2። በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቅረጸው። ራእዩ የተወሰነለትን ጊዜ ይጠብቃልና ስለ መጨረሻውም ይናገራል፣ እርሱም አይዋሽም።
የሚዘገይ ቢመስልም ጠብቀው፣ በእርግጥ ይመጣል፣ ከቶም አይዘገይም። እግዚአብሔር እንደዚህ ያለው። አሁን ማሳየህ ነው የምነግርህ ነገር አለ። እሺ ሲለው ጻፈው። ራእይ ያሳይሃለሁ አለው። ምናልባት የነቢያት መጽሐፍት ላይ ከኢሳይያስ ምዕራፍ 1 ቁጥር 1 ጀምራችሁ ዝም ብላችሁ የነቢያት መጽሐፍ መግቢያውን የምታዩ ከሆነ እግዚአብሔር ለኢሳይያስ ያሳየው ራእይ፣ እግዚአብሔር ለዕንባቆም የገለጠው ራእይ፣ እግዚአብሔር ለእንትና የሰጠው ሸክም፣ እግዚአብሔር የሚናገራቸውና የሚያሳያቸው ነገሮች ናቸው እነዚህና እኔ አሁን ላሳየ ነው ራእይ አለው። ስለተከራከርክበት ስለዚህ ስለሙግት የምነግርህ ነገር አለ አለው። ታዲያ ሲለው በቀላሉ ጻፈው አለው፣ እንዲነበብ አድርገህ። ለምን አንተ ስትመለከትና ስትጽፈው ይሄንን ደግሞ ሰምቶ ሮጦ ፈጥኖ ሄዶ ደግሞ የሚያስተጋባና የሚናገራለው ለመናገር እንዳያስቸግር ህዝቡ እንዲዘጋጅ የምነግርህን ነገር በጣም በቀላሉ ጻፈው አለው። እሺ አለው። ከዛ እግዚአብሔር ምን ይለዋል? ምናልባት እናንተ ግር እንዳይላችሁ ቁጥር 3 ስታነቡት ግር እንዳይላችሁ፣ ራእዩ የተወሰነለትን ጊዜ ይጠብቃል፣ ስለ መጨረሻውም ይናገራል፣ እርሱም አይዋሽም ይላል። እግዚአብሔር ምን እያለው መሰላችሁ? ለዕንባቆም ባቢሎን መምጣቱ አይቀርም። እግዚአብሔር ወይ ባቢሎን መጥቶ ሊጨርሰን ሲል ባቢሎን መምጣቱ አይቀርም አለ። ታዲያ ሲል ግን ባቢሎን ደግሞ መጨረሻ አለው። ዕንባቆም ይሄንን ራእይ ካየበት ከ66 ዓመት በኋላ ባቢሎን ወድቋል እና መጨረሻ አለው። አይመስልም የሚወድቅ አይመስልም። ሕዝቤን እስራኤልን ባሪያ አድርጎ ይዞ ለዘላለም የሚገዛ ነው የሚመስል። እነ ናቡከደነጾርና አንደኛው ስሙ ጠፋኝ አብሮት የመጣው ጦርነት የሚመራ አለ ሌላ ናቡላሳር ናቡከደነጾርና እነ ናቡላሳር ናቸው። ናቡ የጣዖታቶቻቸው ስም ነውና አሁን እኛ ኤል የሚላሉ አይደል? የብዙዎቻችን ስም አሁን ኤልያስ። አሁን ኢትዮጵያዊ ስም የሌለው ሰው ኤል እግዚአብሔር ነው። ኤልያስ ከተባለ እግዚአብሔር አምላክ ነው እንደማለት ነው። እና ናቡ የሚሉ አሏቸው ነገስታቶቻቸው። ናቡ የሚባለው አምላክ ነው፣ ጣዖት ነው። እና ናቡከደነጾርና ናቡላሳር የሚወድቁ አይመስሉም። ምክንያቱም የባቢሎን ስርወ መንግስት ማለት ዓለማችን ላይ ከተነሱና ከተገነቡ ስርወ መንግስቶች መካከል እጅግ ጠንካራና ከባዱ ነው። በጦርነት ብቻ ሳይሆን በእውቀትም በነበሩበት ዘመን በነበራቸው ምናልባትም ደግሞ የአስትሮኖሚ የፊዚክስ በጣም የተደራጀ ነው። ናቡከደነጾር የሚገዛውን ባቢሎንን ድል ለማድረግ ስትሄድ 3 ቅጥር አለው አገሩ። አንዱ ቅጥር ብቻ 90 ሜትር ነው ቁመቱ። እላዩ ላይ በስነ ስርዓት 2 ሰረገላ ያሳልፋል። አንዱ ብቻ 90 ሜትር ነው። 3 እንደሱ አይነት አለ። ቀጥሎ እጅግ በጣም የታጠቀ ወታደር አለው። ምናልባት ይሄንን ደግሞ በጦርነት ድል አደርጋለሁ ብለህ የምታስብ ከሆነ ደግሞ የተጸለየ ጸሎት 21 ቀን የሚያዘገይ የፋርስ አለቃ መንፈስ አለ። ሰማይ ናስ ምድር ብረት ነው፣ አይወድቅም። እግዚአብሔር መጣና እንደዚህ ያለው መጨረሻ አለው፣ ከ66 ዓመት በኋላ ይወድቃል። ጻፈው አለው። ክብር ለኢየሱስ ይሁን። እርሱ አይዘገይም አለው። እርሱ አይዘገይም ማለት ብዙ ጊዜኛ የምንጠቅሰው ምንድን ነው? እግዚአብሔር በሰዓቱ ይመጣል ለማለት ነው። ብዙ ጊዜ የምንጠቅሰው ትክክል ነው። እግዚአብሔር በሰዓቱ ይመጣል። ክፍሉ ግን የሚለው እኔ በቀጠርኩለት ጊዜ ይወድቃል ማለት ነው። እርሱ አይዘገይም ማለት ብያለው እጥለዋለሁ ነው። ይወድቃል፣ አይዞ መማረካችሁ ግን አይቀርም አለው። መማረካችሁ አይቀርም። ሄዳችሁ ትማረካላችሁ። ባቢሎንን ስርወ መንግስቱን አፍርሼ ፋርስና ሜዶንን አስነስቼ በነ ማነው ስሙ ቂሮስ አማካይነት ቤተ መቅደሱ እንደገና እንዲሰራ አድርጌ እነ ነህምያ እነ ዕዝራ ምናምን እንዲያድጉ አድርጌ እነ ዳንኤል እንዲያድጉ አድርጌ እዛ ምድር ላይ ተመልሰው መጥተው ከተማይቱን ገንብተው እኔ እግዚአብሔር በዚህ እንደገና እመለካለሁ አለ። መሀል ላይ ያለው ግን አይቀርም። ጻድቃኑስ አሉ። ጻድቃኑ ሲሉ ጻድቅ በእምነት በህይወት ይኖራል አለው እግዚአብሔር። ጻድቃኑስ ሲሉት ጻድቅ በእምነቷ የሚኖረው
ይመኑኛ አገር ሲጠፋ አብረው አይጠፉም፣ በእምነት ይኖራል። ከመሃል ጻድቃንን አወጣለሁ አለ እግዚአብሔር፣ አተርፋለሁ። ጎናቸውን ሰው ጻድቅ በእምነቱ በሕይወት ይኖራል በሉት። እንዴ በጽድቅ የሚኖረውስ በቅድስና የሚኖረውስ አብሮ ሊጨፈለቅ ነው አይደለም? አገር በሙሉ ቢያልቃው ጻድቅ በሕይወት ይኖራል። እንዴት? በእምነት አምኖ ይመኑኝ ተከተሉኝ አይደል? ለኔ ሲሉ አይደል አቋም የያዙታው እግዚአብሔር አለ ብሎ አይደል ያልተስማሙታው በእምነት በሕይወት ይኖራሉ። አይዞ አትፍራ፣ ለነሱ የኔ ናቸው። አንተ ተጨቃጭቀኝ አይደለም ማድናቸው፣ እኔ ራሴ አድናቸዋለሁ። ጻድቅ በእምነት በጣም በትትና ንገሩኝ። በጽድቅ ኑር እግዚአብሔር ነው የሚታደግ በሉት። ንገሩኝ። በቅድስና ኑር እግዚአብሔር ነው የሚታደግ በሉት። ጻድቅ ከኔ ጋር የወገነ በእኔ በኩል የቆመ እሱ በእምነቱ በሕይወት ይኖራል። ክብር ለእግዚአብሔር ለአምላካችን። ይችን ቃል ብቻ ትንሽ ነገራችሁን አልጨርስ። ይሄ ቃል አዲስ ኪዳን ላይ ተሻግሮ የመጣ ጥቅስ ነው። ይሄንን ቃል ምን መጀመሪያ ጊዜ ይሄን ቃል ያነበብነው ዕንባቆም ላይ ነው። በዚህ ዕንባቆም ምዕራፍ 2 ቁጥር 4 ላይ ነው። አንድ የመጽሐፍ ቅዱስ ክፍል እስቲ ላስነብባችሁ። ሮሜ 1:17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ ብሎ ጳውሎስ ከዕንባቆም መጽሐፍ ወሰደ። ተብሎ እንደተጻፈ ያለው ዕንባቆም የጻፈው ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ አለ ወንድማችን ሐዋርያው ቅዱስ ጳውሎስ። የቃሉ ባለቤት እግዚአብሔር ነው፣ ጸሐፊው ዕንባቆም ነው። እንደገና እንደ ሪፈረንስ የተጠቀመው አንዱ ጳውሎስ። ተናጋሪ እግዚአብሔር ነው። ዕንባቆም የገባው አይደለም፣ እግዚአብሔር የተናገረው ነው። ጻድቅ በእምነት ነው የሚኖረው አለ ሲለው ዕንባቆም ጻድቅ በእምነቱ ይኖራል አለ። ጳውሎስ መጣ፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ አለ። በሕግ ጽድቅ አይገኝም የሚለውን ትምህርት ለማስተማር በክርስቶስ ኢየሱስ የመስቀል ሥራ በወንጌል በማመን ብቻ ነው የሚዳነው የሚለውን ለማስተማር ጳውሎስ ጻድቅ በምን ይኖራል ሲሉት አዲስ ኪዳን ላይ በእምነት ነው ተብሎ እኮ ተጽፏል። እግዚአብሔር ድሮም ዘንድሮም ሰዎችን የሚያድነው በእምነት ነው። ድሮ ናሽናል ብሔራዊ ከሆነ መከራ፣ አሁን ከዘላለም ጥፋት እግዚአብሔር የሚያድነው ሰውን ጻድቅ በእምነት ነው የሚኖረው። በክርስቶስ ኢየሱስ የመስቀል ሥራ አምኖ ነው ሰው የሚድነው የሚተርፈው። ገላትያ ምዕራፍ 3 ላይ ሄዱ እስቲ። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሰው በልፋቱ በትግሉ በጦረኝነቱ በአቅሙ በጉልበቱ አይድንም። የኔ በሚለው አይቻልም። ጻድቅ በእምነት ነው የሚኖረው ተብሎ እንደተጻፈ ማንም በእግዚአብሔር ፊት በክርስቶስ ኢየሱስ በኩል ካልሆነ በቀር ብቁ ነው ተብሎ ሊድን አይችልም። ሰው ከብሔራዊ ችግሩ በእምነቱ ከዳነ ከዘላለም ጥፋት በሌላ መንገድ አይዳንም። እንደ አገር ከመጣባቸው ጉዳት የተረፉት ባይዘወይ ተዋግተው አይደለም፣ አምነው ነው። አመኑ፣ በሕይወት ትኖራላችሁ አለ እግዚአብሔር። የዘላለሙማ መንፈሳዊ ነው። ከእግዚአብሔር ውጭ መዳኛ መንገድ የለውም። ስለዚህ እስራኤላውያን ብድግ አሉና እኛ በሕግ ሥራ ነው ምንድነው? ጳውሎስ መጣና ተብሎ ተጽፏል፣ ጻድቅ በእምነት ነው የሚኖረው። ስለዚህ ማንም ሰው በእግዚአብሔር ፊት መቆም የሚችል ከሆነ የሚቆመው በክርስቶስ ኢየሱስ በኩል የተሰራውን በማመን ብቻ ነው። አንድ ጥቅስ ብቻ ላስነብባችሁና ልጨርስ። ኤፌሶን ላይ እዛው ጋር አንድ መጽሐፍ ነው ሻገር የምትሉት ኤፌሶን 2 ላይ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም
አለቀ። ይሄ ጥቅስ ጻድቅ በእምነት ይኖራል የሚለው ጥቅስ እግዚአብሔር ተናግሮ ዕንባቆም ጽፎት ጳውሎስ ብቻ ሪፈር አድርጎት አልቀረም። በቤተ ክርስቲያን ታሪክ ውስጥ ለተነሱ ትልልቅ መንፈሳዊ ንቅናቄዎች ምክንያቱ ይሄ ጥቅስ ነው። ከብዙ ቦታ ፕሮቴስት አድርገው ወጥተው በእምነት ነው መጽደቅ አይደል ያሉት? መጽደቃው ጽድቃው በእምነት ነው ያሉት። ለትልልቅ መንፈሳዊ ንቅናቄዎች ምክንያት ይሄ ጥቅስ ነው። ሰው በሕግ ሥራ እንደማይጸድቅ እናውቃለን አለ ጳውሎስ። በሕግ ሥራ ሰው እናውቃለን፣ በክርስቶስ ኢየሱስ በማመን እንጂ። ክብር ለእግዚአብሔር ይሁን። ዘንድሮም ቢሆን ኃጢአተኛ ጻድቅን ሊጫን ይችላል። አመፀኛ በጣም የፈጠነ ሊመስል ይችላል። በጣም ጥቂት ጊዜ ታገሱ። በጣም ጥቂት ጊዜ ጠብቁ። በመቆያችሁ ላይ ሆኑና እግዚአብሔር እስኪገለጥ ልጁ ኢየሱስ ክርስቶስ ተመልሶ እስከሚመጣ የዚህ ዓለም ገዢ ስርዓቱን ዘርግቶ ጻድቃንን ሊያሳድድ ይችላል። በጣም ጥቂት ጊዜ ነው። ጌታ ኢየሱስ ክርስቶስ በቅርብ ይመለሳል። አሁን ከሆነ ቦታ መጥቶ የሚያድነን የሆነ አካል አንጠብቅም። ኢየሱስ ከሰማይ ይመጣል። ወደ ሀገራችን እንሄዳለን። ጻድቅ በእምነት በሕይወት ይኖራል። ለዘላለም ከጌታ ጋር የምንኖርበት መንገዱ ይሄ ብቻ ነው።